አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ የዙ ቻናል ቤተሰቦች እንዴት ናችሁ? ጀማ አላችሁ? አለሁ አልሐምዱሊላህ፣ እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ዛሬም እንግዲህ በአዲስ ርዕስ ከች ብለናል። እኔና ጓደኛዬ ፍቅር ከእሷ ጋር አንዳንድ የምንላቸው ነገር ይኖራል። እስኪ ከቀልድ ከጨዋታው ደግሞ ወጣ ብለን ስለ አረብ ሀገር ሴቶች አረብ ሀገር ለምን መጣን፣ አረብ ሀገር ከመጣን በኋላ እንዴት ራሳችንን መለወጥ እንችላለን፣ እንዴት ቤተሰቦቻችንን መለወጥ እንችላለን፣ እንዴት ብራችን መቆጠብ እንችላለን በሚለው ዙሪያ ከእሷ ጋር ልናወራበት መተናል። እስከ መጨረሻው ድረስ ተከታተሉን። ኢንሻአላህ ብዙ ጥቅም ታገኙበታላችሁ ብዬ አስባለሁ። ትጠቀሙበታላችሁ፣ እንዲሁም ደግሞ ዘና ትሉበታላችሁ። እስከ መጨረሻው ድረስ ተከታተሉን። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የዙዙ ቻናል ቤተሰቦች እንዴት ናችሁ? ሰላም ናቸው? ያላችሁበት ሰላማችሁ ብዙት ይበልልኝ። እንግዲህ ዛሬ ጀውን ቀየር ዙዙ ጀውን ቀየር ብላ በአዲስ ርዕስ በአዲስ እንትን ለእናንተ ይጠቅማል የተባለውን ይዛ መጥታለች። እንግዲህ እስከ መጨረሻው እንድትከታተሉን በአክብሮት እንጠይቃለን። እንግዲህ የዙዙ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳረሱ። እንግዲህ እህታችን አበረታታል። እንግዲህ ወደ ርዕሳችን ልንገባ ነው። ተከታተሉ። እሺ ፍቅር አመሰግናለሁ። አንድ 8 ጥያቄዎች አውጥቻለሁ በአረብ ሀገር ሴቶች እና ለኔን ደግሞ እንድመልስ ትዕግስት ልስጠኝ። ምን እንዳወጣች አላውቅም። አዎ በዛ ዙሪያ እሷም አላውቅም ምን እንደምትጠይቀኝ ማለት ነው። ማለት ለሰው ይጠቅማል የተባለው ነገር ነው ያወጣችው። ያንን ደግሞ አላውቅም። እስኪ እኔ የቻልኩትን ለመመለስ ወይም ደግሞ ሰውን የሚጠቅም ነገር ለማስተላለፍ ዝግጁ ነኝ ማለት ነው። አዎ እና ቪዲዮአችን እስከ መጨረሻ ድረስ ተከታተሉን። እስኪ ወደ ቁም ነገሩ ሲሪየስ ሆነን ከመግባታችን በፊት አንድ የቀልድ ጥያቄ ልጠይቅሽ። ቀጥይ። አረብ ሀገር እንደመጣሽ ቋንቋ ሳትችይ ማለት ነው አዲስ ሆነሽ በቋንቋም በምንም ነገር ምን የተሳሳሽው ነገር አለ? አስቂ። እና እኔ አረብ ሀገር እንዳለው በጣም አሪፍ ርዕስ ነው ያመጣችው። አረብ ሀገር ልክ እንደመጣን እንግዲህ ማናችንም ቋንቋ አናውቅም ሁላችንም። እኔ እንደው የሚገርመው ነገር በአብዛኛው በአማርኛ ነበረ ማውራው። በኋላ ለመድኩኝ። ጓደኛ አስተምረችኝ። አጋጣሚ ሀበሻ ሰራተኛ ነበረ ከኔ ጋራ። ምንም የማረሳው ነገር ጠዋት ትምህርት ቤት አለ። ትምህርት ቤት ሊሄዱ በቃ የዚህ ሀገር ልጆች ታውቃላችሁ፣ በእንቅልፍ አይነሱም ማለት ነው። ሰውዬው ሲያነሳቸው ሁሌም እሰማለሁ። ጉሙ ይላቸዋል። እነሱ ምንም አይነሱም ማለት ነው። ከዛ እንዲህም ከነሱ ተከትዬ የአህባር የሀይዋን ጉም ያላ ጉም ብዬ አንድ ቀን እንደው ይገርባቸዋል በጫማ ራሱ እንደዚህ በጉሪት አንድ ቀን እጄ አንቺ እኮ እንደዚህ አይደረግም፣ እኔ እኮ ተናድጄ ነው እንደዚህ የምላቸው እና እንደዚህ አትበያቸው፣ ስማቸው እከሌ ነው፣ አብደላ ኖረ ይባላል ልጆቹ። እከሌ ብለሽ ጥሪያቸው። አህማር ማለት ስድብ ነው አለ። እኔ ደግሞ አላውቅም። አህማር ማለት ያው አያ ነው እንግዲህ እኔ አላውቅም። ያ ከልብ ማለት ደግሞ ውሻ ነው እና እንደዛ ብለሽ እየሰደብሻቸው ነው አሉኝ። እና ይሄ መቼም ማረሳውም ማለት ነው። በተለይ በጫማ ልክ እንደ ሰውዬ ቢያንስ አለመጠርጠር የራሱ እየተሳደቡ ነው። ይሄ በጣም ያስቀኛል። ወይም አረሳውም ማለት ነው። ይህ ገጠመኝ ማለት ነው። ግን ስቆይ ረስቼው ነው እንጂ ብዙ ገጠመኝ አለ። እሺ እንግዲህ ፍቅር አመሰግናለሁ። እንደተዘናናችሁ እንግዲህ አንጠራጠርም ማለት ነው። እንኳን እኔ እንጃ ስትሰልሚበት ሰውዬው የሆነ ነገር አለማድረጉ ራሱ ልጆቹን ስትሳደቢ ዝም ብሎሻል። በጣም ቻይ ሰው ነው ማለት ነው። ነገሩ ቋንቋ አለ። ቋንቋ ስለማቅ ይችላሉ ማለት ነው። ይረዳሻል ብዬ አስቤያለሁ። ስለተረዳሽም ነው ዝም ያለሽ። እሺ ወደ ዋናውና ወደ ቁም ነገሩ ጥያቄ ስገባ አረብ ሀገር ለምን መጣል? አረብ ሀገር ትልቁ የመጣንበት ነገር ቤተሰባችን ለመቀየር ራሳችን ለመለወጥ በቃ ትልቅ ደረጃ ስኬታማ እንድንሆን የተሰደድንበት ሁላችንም አላማችን ያንን ነው ብዬ አስባለሁ። አይዋ ትክክል። አረብ ሀገር የመጣ ነው አንደኛ ራሳችንን ለመቀየር ህይወታችንን ለመቀየር ማለት ነው።
አረብ ሀገር የመጣንበት ዋና ነገሩ ምንድነው? ሁላችንም የመጣንበት ነገር እናውቃለን ማለት ነው። ቤተሰብን ለመለወጥ ነው። አረብ ሀገር ሲመጡ እህቶቻችን ራሳችንን እንለውጣለን፣ ቤተሰቦቻችንን እንለውጣለን ብለው ነው ትምህርታቸውን አቋርጠው ትዳራቸውን አቋርጠው ሁላቸውም የሚሰደዱት ማለት ነው። ስለዚህ ዋናውና ቁም ነገር ከሀገራችን ያወጣን ጉዳይ ምንድነው? ለለውጥ ነው። ለውጥ ፈልገን ነው ስኬታማ ውጤታማ እንድንሆን ማለት ነው። እሺ፣ አመሰግናለሁ ስለ አብራራሽልኝ። ሁለተኛ ጥያቄ ቤተሰቦቻችንን መርዳት ያለብን እስከ ምን ድረስ ነው? ቤተሰቦቻችን ለምሳሌ ቤት ከሌላቸው ቤት የምንሰራላቸው የራሳቸው ያልቻሉ ከሆነ እስኪችሉ ድረስ ማድረግ። ከዛ በቀር እኛ እንግዲህ ነገ ቢቸግረን የሆነ ነገር ቢል ተመልሶ የማያይ ስለሆነ ሲጀመር ቤተሰብ በቃኝ ስለማይል በቃ የሆነ ጎደሎ ቦታ አሟሟላት፣ ቀሪው ደግሞ ያኔ እንደ ቤተሰብነት መርዳት ከቻለን ቀሪው ደግሞ ካላስ በሂደት ማካሄድ ማለት ነው። ግን ሁሉን የምናድርግ ካልን አንችለው ማለት ነው። እሺ፣ ጨራሽ? አዎ፣ ቤተሰቦቻችን መርዳት ያለብን እስከ ምን ድረስ? ራሳቸው እስከሚችሉ ራሳቸው ካልቻሉ፣ ከዛ በኋላ ደግሞ የራስሽ የሆነ ግድ መያዝ ስለሚያስፈልግሽ በጎደለው ነገር ቀስ ቀስ እያልሽ እንትን ማለት መርዳት ማለት ማገዝ። ምክንያቱም ከኛ ይልቅ የቤተሰቦቻችን ሀቅ ስለሚበልጥ እንኳን ብራችን፣ ገንዘባችን፣ ህይወታችን አሳልፈን ብንሰጥ ራሱ አያሳዝንም። አዎ፣ ያው በስነ ስርዓት አብራርተሽዋል። እኔ ደግሞ ትንሽ ልጨምርበት ማለት ነው። ቤተሰቦቻችን መርዳት ያለብን እስከምን ድረስ ነው የሚለው። ቤተሰቦች መርዳት መሰረታዊ ህይወት የሚባለው ነገር አለ። ለምሳሌ መብላት አለባቸው፣ ጥሩ ቤት መኖር አለባቸው፣ መልበስ አለባቸው፣ መጠጣት አለባቸው። እነዚህ መሰረታዊ ነገራቶች እስከሚያሟሉ ድረስ ቤተሰቦቻችን እኛ የመርዳት ግዴታ አለብን ማለት ነው። የሚበሉት ሳይኖራቸው እኛ ለራሳችን አካውንት ውስጥ ብር ማስቀመጥ፣ የሚኖሩበት ቤት ሳይኖራቸው ዝናብና ምንድነው ፀሐይ እየተፈራረቀባቸው እየኖሩ እኛ አካውንት ውስጥ ማስቀመጥ የለብንም ማለት ነው። ከዚህ ውጪ ባለው ጭራሽ በቃ የተጣለለ ቤት አኖራለሁ፣ ወንድሞችን አስተምራለሁ፣ ትዳር አስይዛለሁ፣ መኪና ስራ ምናምን እንፈልጋለን፣ ለወንድሞቻችን ስራ እናስይዛለን ካለ እኛ ምንድነው የምንለው? ነገር እንደግማለን፣ ጊዜያችን ይሄዳል፣ የምናገባበት የምንወልድበት ጊዜ ሁሉ ስለሚባክንብን፣ ስለዚህ ሀሳባችንን አጠር አድርገን ቤተሰቦቻችንን በአቅማችን በልኩ ረድተን ከዛ በኋላ ወደ ራሳችን ህይወት መመለስ አለብን ማለት ነው። እንደዛ ነው ብዬ የማስበው። ስለዚህ ቤተሰቦቻችን የሚበሉት፣ የሚጠጡት፣ የሚተኙበት፣ የሚኖሩበት ቤት ከሌላቸው እንርዳቸው። ከዛ በላይ ግን የቅንጡ ህይወት አኖራለሁ ካልን ከኛ ከእድሜያችን ላይ ነው እና የምንቀንሰው ምንቀልደው ማለት ነው። እዚህ ጋር መርከዝ አለባቸው። ብዙ ቤተሰቦች ደግሞ ቢሰጠው እንደሰጠኝ አይልም፣ ቢደረግለትም ተደረገለት አይልም። ስለዚህ እዚህ ጋር በጣም እንትን ያስፈልገዋል። ትክክል ብለሻል። አራተኛ አረብ ሀገር ከመጣን በኋላ የሰራንበት ብር እንዴት እንቆጥብ? ለምሳሌ እኛ እንዴት እንቆጥብ? ያኔ ወጪ ስታወጡ የተለያየ ነገር ለቤተሰብም ስትሰጡ፣ ለማንኛውም ለጓደኛ ውጭ በምንሰራ ሰው ስንወጣ ብራችን በአግባቡ መያዝ መቆጠብ አይደለም። ሰፋ አድርግሽ አብራሪው አረብ ሀገር ከመጣን በኋላ የሰራንበት ብር እንዴት እንቆጥብ? ለምሳሌ በባንክ ማስቀመጥ፣ ብዙ ብር ካለን ደግሞ የሆነ በአቋም ላይ መጣል፣ ስኬታማ እንድንሆን ሁሌም የኛ ማስታወሻ እንዲሆንልን ማለት ነው። አይዋ አረብ ሀገር ከመጣን በኋላ የሰራንበት ብር እንዴት እንቆጥብ የሚለው ብር ለመቆጠብ ከወጪ ይጀምራል ማለት ነው። ወጪያችን ያኔ በአግባቡ መጠቀም ማለት ነው። መቆጣጠር የምናወጣው ወጪዎች እንትን በማለት የምናወጣቸው ወጪዎች በመቀነስ ለቤተሰብ የምንረዳው ነገር ትንሽ እየረዳን አንርዳ አይደለም፣ ነገር ግን እየሰጠናቸው እየረዳናቸው ደግሞ ከወጫችን ከደሞዛችን 1/3 ለቤተሰብ እንደገና ደግሞ ግማሹ ደግሞ ለራሳችን ለቁሳቁስ የምንጠቀመው የሚያስፈልገን ነገር
ከዛ ደግሞ እንትን ያለው እቁብም ካለው አንድ ሰው እቁብ ማስቀመጥ ወይም ደግሞ በራሱ መሰብሰብ ወይ ከጓደኞቹ ጋር ብቻ የሆነ እንትን ብሎ ባንክ ቤት ማስቀመጥ ወይም ደግሞ መሬት በመግዛት ወይም ወርቅ በመግዛት ብዙ ሰው ይበላል፣ ብዙ ሰው ይወሰድበታል። አንድ ሰው ብሩ በራሱ ካስቀመጠ በአግባቡ ከተጠነቀቀ ወይም ደግሞ አካውንት ካለ በአካውንት እቁብ እኮ የሚገባው የሆነ አንቺ ወይ ከጓደኞችሽ ጋር ለምሳሌ አንድ ጀማ የሚኖሩ ሴቶች ተሰብስበው እቁብ ቢገቡ እሱ አውጥተን የአራት የአምስት ሰው ደሞዝ ለእኔ ሰብስባችሁ ብትሰጡኝ መሬት ብገዛ ለእናንተ ደግሞ እንደዚህ እያለ እንደዚህ ይታደጋል ማለት ነው። ተራ በተራ ግን እንትን ጋር ወንዶች ጋር ወይም መያዛላ ከባድ ነው እቁብ። እኔ ብዙ የማውቃቸው ሴቶች ብዙ የማውቃቸው ጓደኞቼ ስለተበሉ ከወንዶች ጋር ባትጥሉ ባይሆን ማለት ነው። እሺ ስለዚህ አረብ ሀገር ከመጣን በኋላ የሰራን ብር እንዴት እንቆጥብ የሚለው ተመልሷል ማለት ነው። ወጪም ስናወጣ በአግባቡ ማውጣት አለብን። እሺ አምስተኛ እጭ በባዶ አደረኩሽ አይደል? አይ ዙዙ ቤት እንግድነት መጥቼ ይኸው እንግድነት መጥቼ ውሃ ተዘጋጅቶልኛል። ወላ ሻህ የለ ወላ ምግብ የለ። አዝዳለሁ የዙዙ ቤት ከመጣችሁ ዝም በሉ። ስም ልታጠፋ ነው። ዋናው ላሳያቸው። አሁን ላይ ያመጣችሁ አለ አትስማት። አሁን ላይ ያመጣችሁ አሁን ላይ ያመጣችሁ የለውበትም። ውሃም አለ፣ ሁሉም ነገር አለ። ቀጥይ ስም ልታጠፋ ነው ማለት ነው። ያቺ ቤት ደግሞ ስመጣ ያለው ምን እንደምታቀርቡ በቃ ለማየት ለእናንተ ለእኔ የኔ ቤት መታ ለማየት እናንተ ደግሞ ለመታዘብ ያውቃችሁ። እሺ አምስተኛ ውጤታማ ለመሆን በዙሪያችን ያሉ ሰዎች መፈተሽ ግድ ይለናል ስንል ምን ማለታችን ነው? ለምሳሌ አሁን ላንቺ ስኬታማ የምትሆኝበት በምን አይነት የሚመራሽ ሰው ለምሳሌ ያንቺ የሚያግዝሽ እንድትጠናክሪ እንድትጎብዥ የሚያደርግሽ ሰው ማለት ነው እኮ እሱን ውጤታማ ለመሆን በዙሪያችን ያሉ ሰዎች መፈተሽ ግድ ይለናል። ለምሳሌ አሁን እኔ አሁን በጥሩ ውጤት ላይ ካለው እኔም እንደሷ ስኬታማ መሆን አለብኝ ብለሽ ከትጥር ያለሽ ታስቢያለሽ ማለት ነው። አዎ ልክ ነው። ያው አብራችሁሻል ማለት ነው። እኔም በዚህ ነገር ላይ ትንሽ ልጨምርበት ማለት ነው። ውድ ተመልካቾች ውጤታማ ስንሆን በዙሪያችን ሰዎች አሉ ማለት ነው። የኔ ውጤታማ መሆኔ ከጀርባዬ ማናለች ጠንካራ ጎበዝ እናት ያለች ማለት ነው። እሷ ባትኖር እኔ ለዚህ ደረጃ አልደርስም ነበረ። ሁላችንም አንድ ሰው ጠንካራ ለመሆን ምንድነው ከበስተጀርባው ሌላ ጠንካራ ሰው አለ ማለት ነው። ስለዚህ እኛ ውጤታማ እንድንሆን አብረውን ያሉ ጓደኞቻችን እነማን ናቸው? ለምሳሌ ውጤት ያን ወይ ስደት ስለመጣ ያልተሳካለት ሰው ጋር እየዋልን ህይወቱ ከተበላሸ ሰው ጋር እየዋልን ወይ መጥፎ ሙድ ውስጥ ያለ ሰው እየዋልን መቼም ከሱ ጋራ ውጤታማ እንሆናለን ብለን አናስበው። ከኛ የተሻሉ ሰዎች ከኛ የተሻለ ደረጃ የሄዱ ሰዎች ከነሱ ጋራ መዋል አለብን ማለት ነው። ጓደኞቻችን እነማን ናቸው? ከነማን ጋር ነው የምንውለው? የምንወጣው ከነማን ጋር ነው? የምንሰራው ከነማን ጋር ነው? በዙሪያችን ያሉ ሰዎች ለኛ መልካም ይመኛሉ፣ ደግ ይመኛሉ ወይስ አይመኙ? ምቀኞች ናቸው ወይስ እኔ ዙዙ መቼም የሆነ ውጤታማ እንዲሆን ይፈልጋሉ ብለን እነዛ ሰዎች ማወቅ ማጣራት አለብን ማለት ነው። እና ደግሞ ከነዛ ሰዎች ጋር ስንሆን ከኛ ትንሽ አንድ ስቴፕ የተራመደ ሰው መሆን አለበት። ከጥሩ ሰው ጋር ከዋልን የእሱን አዋድ ነው የምንቀርጸው። እሱን እንደተለወጠ እኛም መለወጥ እንፈልጋለን። ለምሳሌ በንግድ ውጤታማ የሆነ ሰው እኔ ነጋዴ ለመሆን ከፈለኩ ስለሱ ታሪክ ነው ማጥናትን ማወቅም ያለብኝ ማለት ነው። ስለዚህ የምንውላቸው ሰዎች እነማን ናቸው? ከወደቁ ሰዎች ጋር ከዋልን አኪድ መውደቅ ነው ያለን አማራጭ። ከጠንካራ ሰዎች ከዋልን ጠንካራ ነው። ከሰነፍ ሰዎች ጋር ከዋልን ሰነፍ ነው የሚሆነው።
ከጥሩ ያኔ የሚያስተምረን ወይም ደግሞ በቃ ብዙ ነገር እንትን የሚለን ሰው ከዋለ እንደዛ ነው አንስተን የምንሄደው ማለት ነው። ስለዚህ ውጤታማ ለመሆን የሆነ ከዙሪያችን ያሉ ሰዎች ማጥናት አለብን። ከነማ ጋር ነው መዋል ያለብን ብለን ማወቅ አለብን ነው መልሱ ሊሆን የሚችለው። ስለዚህ አመሰግናለሁ። እኔም አመሰግናለሁ ለጥያቄሽን እንዲገባኝ ፍትፍት አድርገሽ ስላስረዳሽኝ አመሰግናለሁ። እሺ፣ ስድስተኛ ጥያቄ እዚህ ጋር በደንብ ታብራሪያለሽ። ተዘጋጅ። እሺ፣ ስድስተኛ ጥያቄ ሴቶች በወንዶች ለምን ብራቸው ይበላል? አሪፍ ጥያቄ ዙዙዬ። እንግዲህ ብራቸው የሚበሉበት ነገር ምንድን ነው? እኛ ሴቶች ወንድ ልጅ በጣም የሚወደው ትልቅ ብዙ ቦታ ያለው የእሱ ይመስለናል። ነገር ግን በጣም የዋህና ሚስኪን በቃ ወዳጃችንም ጠላታችንም አንለይም ማለት ነው። አንዴ ወደ ፍቅር ልባችን በጣም ስስ ነው፣ እነሱ ግን ደረቅ ነው ማለት ነው። ደረቅ ነው ስላችሁ ደግሞ ቅር እንዳይላችሁ እዚህ ማለት ሁሉም ወንድ አይደለም፣ ከ100%ቱ 5% ነው ማለት ነው። እኛ ልባችን የምንበላው ወይ ብዙ ትልቅ ቦታ የምንደርሰው ብዙ ቦታ የምንለው ልባችን ስስ ስለሆነ ወንድ ልጅን ስለምናምን በቃ በዛ የተነሳ ልባችን ስስ በመሆኑ የተነሳ ወንዶች ብዙ አድርገው ይበሉናል። ትልቁ ምክንያት ይሄ ነው ብዬ አስባለሁ። ሰፊ ባርክ ነው ፍቂ። አዎ ትክክል ተመልሷል። ሴቶች በወንዶች ብራቸው ለምን ይበላል? ይሄ ነው አንደኛ ነገር። አንደኛ በምንድን ነው? በፍቅር አሳቀው ነው። ሁለተኛ ደግሞ አጣቆ የፍቅር ጓደኛ እያላቸው ራሱ አይናገሩም፣ እንደሌላቸው ሆኖ ይጀነጅናሉ። እንዳላፈቀሩ ሆነው እንዳልወለዱ ነው። ያኔ ያቺ ልጅ ለምንድን ነው የፈለጋል? ለጥቅም ማለት ነው። ለትዳር እስከ መጨረሻ ለመዝለቅ ትልቅ ቦታ ለመዝለቅ ሳይሆን ያቺ ያላትን ጥቅም ወስዶ ለመሄድ ብዙ ችግር ቦታ ያደርሳታል ማለት ነው። ስለዚህ እናንተ ደግሞ በአንድ እህታችን የደረሰው መማር አለባችሁ፣ መንቃት አለባችሁ ማለት ነው። ገባችሁ? ግን በአሁኑ ጊዜ ያልነቃ አለ ብዬ አላስብም። እንግዲህ እንዳብራራሁልሽ ተስፋ አደርጋለሁ። ስለዚህ ሁሉም ነቅታ ሚዲያ ላይ አትለፍልፉ ነው። ካሜራማን እዚህ ጋር ከታርገው ይቆረጣል። የምን መቆረጥ ነው? ስሙት እንጂ ማፊ መቆረጥ። አዎ ደግሞ ማለት ነው ብራቸው ሴቶች ወንተን እኮ ባልም ብቻ እኮ አይደለም ዘመድም ይበላል፣ ባልም ይበላል። ለምንድን ነው የሚበሉበት ትልቁ ምክንያት? እኛ በጣም ሰው እናምናለን። ለምሳሌ አሁን አንድ እህቴ ጓደኛዬ ናት፣ በጣም ወዳታለሁ። እንግዲህ ለቤተሰቦቿ በጣም ትሳሳለች። ግን አገር ልትገባ ትንሽ ጊዜ ቀርቷት፣ ጥቂት ጊዜ ገርቷት አለን ብላ እያሰበች በቃ አለን ብላ እየጓጓችለት በመጨረሻ ላይ ምን ሆነ? ቦታዋ ተሽጦ የሆነ ነገር ተደርጎ ተጠበቀች ማለት ነው። ስለዚህ ይሄ ምንድን ነው? ሰው ማመናችን ብዙ ጊዜ ይጎዳናል ማለት ነው። ስለዚህ በአንዱ የደረሰው በሌላውም እንዳይደርስ ጥንቃቄ ማድረግ እንዳረሱ ነው። ወንድምም ያከስራል፣ ቤተሰብም በዛሬ ሰዓት እናትም አባትም እህትም እንደዚህ ስል ከ100%ቱ 5% ነው ንጹህ ማለት ነው። ሁሉንም ያኔ ሁሉንም ይበላል አይደለም፣ ሁሉንም ያጠፋል አይደለም። ከ100%ቱ 5% ነው። ግን እናንተ ጥንቃቄ ማድረግ አለባችሁ። እኛ በድሮ ሰዓት ተፎግረናል፣ ግን የአሁኑ ሰዓት ነብር ነው የአሁኑ ሰው ማለት ነው። ልክ አገር ገብቶ ሲመለስ አካውንት አውጥቶ በአካውንቱ ነው ብሩ የሚከተው ማለት ነው። የፈለገው ነገር ለማድረግ ሲፈልግ አገሩ ገብቶ እራሱን ይሰረፋል ማለት ነው። ለምንድነው? ብሩን አይበላም። እኔ እዚህ ላይ ጥያቄ አለኝ። ለምሳሌ እኔ አሁን ብሬን ወንድሜም አይገዛልኝም አላምነውም፣ አባቴም አይገዛልኝም አላምነውም፣ እናቴም አትገዛልኝም፣ እህቶቼም አይገዙም፣ ቤተሰቦቼ አላምናቸውም፣ ባሌም አላምነውም። ብሬን አካውንት ውስጥ አስቀመጥኩት።
አስቀምጬ ስሳፈር ሁሉም ነገር መሬት ውድ ነው፣ ቤት ውድ ነው፣ ሁሉም ነገር ተወዶ ነው ማገኘው። ችግር የለውም ቢወደድም ያንቺን ያቅምሽ ያክል የፈለገው ቢወደድ የፈለገው ጣራ ቢወጣ አታጭ ብር አሁን ለምሳሌ ወለድ አንበላ ሙስሊሞች ብዙዎቻችን ለምሳሌ